ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በዚህኛው ፕሮግራማችን እንግዲህ ትኩረት የምናደርገው ትናንትና ቅድመ ጨዋታ ግምገማ ካደረግንባቸው ነጥቦች የጨዋታ ፊክስቸሮች መካከል አንዱ በሲቲ ግራውንድ የሚደረገው የፔፕ ጋርዲዮላ እና የሼን ዳይክ የኖቲንግሃም ፎረስት እና የማንቸስተር ሲቲ ጨዋታ ነበር። ከባድ፣ ፈታኝ፣ ጠንካራ ፍልሚያ፣ የአካል ብቃት ጨዋታ ለፔፕ ጋርዲዮላ የሚጠብቀውን የሲቲ ግራውንድ ጨዋታ እንግዲህ በቴክኒሻል ተጫዋቾች የአካል ብቃትን ቡድን የማሸነፍ አቅም የታየበት የሲቲ ግራውንድ ፍልሚያ ነው። ሲቲ ኖቲንግሃም ፎረስትን 2-1 አሸንፏል። በቲጃኒ ራይንደርስ እና በሮያን ቸርኪ ግብ ታጅቦ ማንቸስተር ሲቲ ለሰዓታትም ቢሆን አርሴናል ብራይተንን 2-1 እስከሚያሸንፍ ድረስ በሊጉ አናት ላይ መቆየት ችሏል። ለሁለተኛ ሳምንት ከዌስትሃም ጋር 3-0 አሸንፎ በሊጉ አናት ላይ ለሰዓታት ቆየ። አርሴናል 1-0 ኤቨርተንን አሸንፎ መሪነቱን ድጋሚ መያዝ ቻለ። በዚህም ሳምንት ሲቲ ኖቲንግሃም ፎረስትን አሸንፎ በሊጉ አናት ላይ ለሰዓታት ቆየ። አርሴናል በድጋሚ ብራይተንን 2-1 አሸንፎ መሪነቱን ያዘ። ነገር ግን በዋንጫ ፉክክር ላይ የሚስተዋሉ ጥራቶች አሉ፣ ማደግ ያለባቸው ሲስተሞች አሉ። የዋንጫ ፉክክር ላይ ይሄ ፈታኝ፣ አስጨናቂ አካል ብቃት የተጋጣሚው አይነት የማሸነፊያው መንገድ የሚገልጽበትና ያ የዋንጫ ተፎካካሪ ቡድን የሚኖረው አድቫንቴጅን የመጠቀም አቅምን መለየት ያስፈልጋል። አሁን እዚህ ጋር ንጽጽር ውስጥ ቀጥታ ገብቶ አንዳንድ ጉዳዮች ላይ የሀሳቦች ልዩነትን ፈጥሮ ጥሩ የመወያያ አርዕስት የሚነሳበት ከሆነ ይህን ሀሳብ እናቀርባለን። ከመወያያ አርዕስት በዘለለ ግን አሁን በክለብ ጥላቻ በሌላ ምስል አድማጮች እንደማትመለከቱትና ይሄ ሀሳብ ነው። ምክንያቱም እግር ኳስ ውስጥ የሚስተዋሉ ጥንካሬዎችና ግድፈቶች ሲታረሙ በውጤት ሲሻገሩ የምናስተውላቸው የክለቦች ጥንካሬ አለ። አንድ ቡድን ዋንጫን ለማንሳት የሚያስፈልገው አይደንቲቲ፣ ሜንታሊቲ የዛ ቡድን ምንድን ነው ሲባል የተለየ ኳሊቲ ማውጣት አለበት። የዛ ቡድን አንድ ኢንስትሩመንት አይደንቲቲ ያስፈልገዋል፣ የሻምፒዮናነት አይደንቲቲ። የፔፕ ጋርዲዮላ ማንቸስተር ሲቲ ለምንድን ነው ሁለተኛ ደረጃ መሆኑ ለሚካኤል አርቴታ አርሴናል ስጋት የሚሆነው? በሊጉ 6 ጊዜ አሳይቷል። 4 ጊዜ ከሊቨርፑል 2 ጊዜ ከአርሴናል ዋንጫ ነጥቆ ፔፕ ጋርዲዮላ በክሪስማስ በአዲሱ ዓመት መጀመሪያ በሊጉ አናት ላይ እነዚህ ክለቦች ቆይቶ ከዛም በኋላ ግን በአመቱ መጨረሻ ፔፕ 6ቱን ዋንጫ ሲያሳካ በእንዲህ አይነት ሪትም መጥቶ፣ ታዲያ ይሄን ያስለመደውን ሪትም ያስቀጠለበት ምንድን ነው? ጥንካሬው ለምንድን ነው ዩኒክ ጥንካሬ ሲቲ ቤ ሳይኮሎጂካሊ ቤዝድ ያደረገው? የፔፕ ቡድን እንዲሁ ዝም ብሎ ሁለተኛነት ተቀምጦ የዛን ቡድን መጣል ጠብቆ በሊጉ አናት ላይ አልተቀመጠም። ፔፕ ከዛ ቡድን የሚለየው አንድ የተለየ ጥንካሬ ከሊጉ መሪዎች ሊቨርፑል በ2019-20 በ2024-25 ዋንጫውን ሲያነሳ የፔፕ ቡድን የነበረበትን ክፍተትና ችግር ባለመቅረፉ ምክንያት ያን ዓመት የሊቨርፑል ጥንካሬ ተጨምሮበት ሊጉን ዋንጫ ተነጠቀ። ግን የፔፕን ቡድን አለማድነቅ ንፉግነት ነው። በየውድድር ዓመቱ ለዋንጫ ተፎካካሪ የሚሆን በልዩነት የሚነሳ ጠንካራ
አእምሯዊ ጥንካሬን ይዞ ዋንጫን የሚራብ ቡድን መገንባት። እንደውም አንድ የተለየ ጉዳይ ከተመለከታችሁ አላውቅም፣ ከጨዋታው በኋላ ፔፕ ጋርዲዮላ እንደ የርገን ክሎፕ ደጋፊው ጋር ሄዶ ከደጋፊው ጋር ሴሌብሬት ሲያደርግ ተመልክታችኋል ብዬ አስባለሁ። በተለይ ሲቲ ደጋፊዎች እንዴት ጋርዲዮላ ደጋፊውን ሲያነሳሳ እንደነበር፣ ከዛም በኋላ እንዴት ሴሌብሬት ሲያደርግ እንደነበር። እንዲያው ጆይ ኮል ምን አለ? የፔፕ ሊንደርስ ተጽዕኖ ነው። ሊንደርስ በሊቨርፑል ቤት ይሄን ስፕሪት ስለለመደ ፔፕን ሄደ ከደጋፊዎች ጋር መነቃቃት፣ የሆነ ትስስር እዚህ ጋር ታክቲካሊ ብቻ አይደለም፣ በቴኒቲ የዕለቱ አስተላላፊ ነበር። ትስስር መፍጠር ይኖርብናል። በስፕሪትም ማሸነፍ አለብን፣ በደጋፊ ስፕሪት እንጂ የሲቲ ደጋፊ ቁጭ ብሎ ሜዳ ውስጥ እየተመለከተ ሃላንድ ሲያገባ ቸርኪ ፎደን ሲያገባ ተነስቶ አይደለም ሴሌብሬት ማድረግ ያለብን። እኛ ስንበለጥም ከጎናችን ሆኖ ማበረታታት አለበት። ይሄን የደጋፊዎችን ግንኙነት መገንባት አለበት ብሎት ሊንደርስ ነግሮታል፣ እርግጠኛ ነኝ ይላል ጆይ ኮል ከጨዋታው በኋላ። ፔፕ ጨዋታው ካለቀ በኋላ ሄዶ ደጋፊዎች ጋር ያሳየው ሴሌብሬሽን እኔ ፔፕ ጋርዲዮላ የማንቸስተር ሲቲ አሰልጣኝ ሆኖ ከተሾመበት ጊዜ አንስቶ አላየውም። ትናንትና ሲቲ ግራውንድ ላይ ያሳየው ተጋጣሚው ሼን ዳይክ 17 ጊዜ ፔፕን ገጥሟል በተለያዩ ክለቦች፣ አንድ ጊዜ አሸንፎ አያውቅም። ፔፕ 15ኛ ድሉን ነው በሼን ዳይክ ላይ ትናንትና ያስመዘገበው። ታዲያ በዋንጫ ፉክክር ላይ ባላንስ እያደረጉ ጉዳዮችን ከመሄድ ይልቅ አንዳንዴ እውነታን ደግሞ እዚህ ጋር አስቀምጦ ማለፍ ያስፈልጋል። አንድ ቡድን በማሸነፊያው መንገድ ወይም የዘንድሮ አይደንቲቲ ይሄ ነው እንላለን። ያ የጨዋታ መንገድ ደግሞ እያንዳንዱ 19 ቡድን ላይ በደርሶ መልስ 38 ጨዋታ ተግባራዊ አይሆንም። ምክንያቱም ተጋጣሚ ጥንካሬውን የሚያሳይበት አንደኛው መንገድ ያ ቡድን ይዞ የመጣበትን የቡድን ጥንካሬን መፈተን ነው። እነዚህ አጋጣሚዎች ካልተፈጠሩ ግን በራስ ተጫዋች ጨዋታን የመግደል ኳሊቲ እና በስብስብ ውስጥ ልዩነት ፈጣሪ ተጫዋች አንድ ያልተጠበቀ ልዩነት የሚፈጥር አሁን ሲቲና አርሴናል መካከል በአርሴናሉ ፕሮግራም ላይ አንስቻለሁ። ልዩነት መፍጠር የሚችል የሜዳ ውስጥ ዳይናሚክ ተጫዋች አርሴናል እንደ ሲቲ ክሬት ማድረግ አለበት የማሸነፊያው መንገድ ላይ። ምክንያቱም ከሰሞኑን የሚነሱ አንዳንድ ጉዳዮች አሉ። ሲቲን ጨዋታን ሲያሸንፍ እስቲ ያለፈው ሳምንት 3-0 ዌስትሃምን አሸነፈ። ሁለቱ ግቦች በሃላንድ ተቆጠሩ። ነገር ግን ሲቲ ሃላንድን ታርጌት ባደረገው የመጀመሪያ 12 ጨዋታ ጥሩ ሪትም ይዞ መጣ። ሃላንድ ካላስቆጠረ ግን በቶትናምና በቪላ ተሸነፈ። ስለዚህ ሲቲ ጥገኝነት ባህሪ ማሳየት ጀመረ አለን። ግን ያለፉትን 6-7 ጨዋታ ተከታታይ በሁሉም ውድድሮች ሲያሸንፍ ከተመለከታችሁ ያ ጥገኝነት የለም። ሲቲ ኦፕን ፕሌይ ሲኩዌንሱ በጣም ባልተጠበቀ ሁኔታ በሊጉ ግራፉን ብትመለከቱ እላይ ደርሷል። በየትኛውም የሜዳ ክፍል ከማንኛውም ተጫዋች ግን ማግኘት ይችላል። ይሄ ነው አሁን አስፈሪው የዋንጫ ቡድን አይደንቲቲ። የትኛውም ተጫዋች የሚያስቆጥረው ቡድን ለመያዝ ይከብዳል። ለምሳሌ ሁለተኛ 45 ጨዋታው እንደተጀመረ በደንብ ካስተዋላችሁ ከረፍት በፊት ኖቲንጋም ፎረስቶች ሲቲን የተቆጣጠሩበትን መንገድ ካስተዋላችሁ ሲቲ እድል ለመፍጠር 34 ደቂቃ ፈጅቶበታል በመጀመሪያ 45። ሁለተኛ 45 ግን በተጀመረ በ3 ደቂቃ ውስጥ የመጀመሪያ ጨዋታውን እድል ፈጠረ፣ ወደ ግብነት ቀየረ። በደንብ ካስተዋላችሁ ዞሮ ፔፕ ጋርዲዮላ ሴሌብሬት ሲያደርግ የሄደው ሊንደርስ ጋር ነው። ለምን መሰላችሁ? ይሄ ሲስተም ሊቨርፑል ቤት ከየርገን ክሎፕ ጋር በአግባቡ ፔፕ ሊንደርስ የሰራው አንድ የቡድን ስራ አለ። በደንብ ላስታውሳችሁና ሊቨርፑል ከባርሳ ጋር በሚጫወትበት ጨዋታ 3-0 ኑካምፕ ላይ ተሸንፎ አንፊልድ ላይ 4-0 ውጤቱን ሲቀይር ሳላ፣ ፈርሚኒዮ የሉም። በጣም ሮበርትሰን እረፍት ላይ ተቀይሮ ወጣ። ዋይናልደምን ቀይሮ ሲያስገቡ ታስታውሳላችሁ። በዚህም ቅድመ ጨዋታ ግምገማ በዚህም ከዚህ በፊትም ደጋግሜ ብያችሁ ነበር። ቲጃኒ ራይንደርስ የኬቪን ዲብሮይን ተተኪ አይደለም። የራይንደርስ ፊርማም ያሳየን የአማካይ ክፍል ኢነርጂ ነው። የማይደክም የማያቋርጥ ቦክስ ቱ ቦክስ ሚና ነው። ይሄ ሚና ደግሞ
በፔፕ ጋርዲዮላ ቡድን ውስጥ አላስተዋልንም። ነገር ግን የፔፕ ሊንደርስ ተጽዕኖ ካመጣቸው ጉዳዮች መካከል የጂኒ ዋይናልደም አይነት ተጫዋች ቡድን ውስጥ ማስፈለጉ። አንደኛ ክለቡ ግብ ለማስቆጠር የፊት መስመር ተጫዋቾች በጣም ማርክ ከተደረጉና ቻንስ ክሬት ለማድረግ ቡድኑ ከተቸገረ የአማካይ ክፍሉ የሚሰጠው ድጋፍ በግብም በአሲስትም ሊቨርፑል ላይ ካስታወሳችሁ ትላልቅ ጨዋታዎች ገዳይ የነበረው ትላልቅ ጨዋታዎች ልዩነት የሚፈጥረው የማርኪንግ ስትራቴጂው አስተማማኝ የሆነ ድካም አልባው ተጫዋች ጂኒ ዋይናልደም። የዛ ተጫዋች ምርጥ መሆን ዋነኛ ምክንያት ደግሞ ታክቲካሊ ለየርገን ክሎፕ ፔፕ ሊንደርስ ያገዙበት መንገድ። አሁን ቲጃኒ ራይንደርስ ሲቲ ቤት እየተሰጠ ያለው ሚና የዛ አይነት ነው። ራይንደርስ ከተፈጥሯዊ ፖዚሽን ከሚሰጠው ሚና እዛ ፖዚሽን ላይ የሚገኝ ተጫዋች አይደለም። በነገራችን ላይ በሲቲ ቤት ያለፉትን 2 ጨዋታ ተመልከቱ። በተመሳሳይ ስሩ 2 ቦሎች በራያን ቸርኪ፣ አንደኛው በቀኙ ሳይድ፣ ሁለተኛው በግራው ሳይድ። አሁን የትናንትን ነው ከዌስትሃሙ ጋር ያስቆጠራትን ግብ ካስተዋላችሁ በቀኙ የሜዳ ክፍል እንደዚህ አይነት ስሩ ቦል የተሰጠ ነው ያስቆጠረው። በትናንትናውም ጨዋታ በተቃራኒው በግራው በኩል ከቸርኪ ስሩ ቦል ተሰጥቶት ማስቆጠር ቻለ። ይሄ አማካዩም የማስቆጠር አቅም ነው የሚያሳየው። አንደኛው ባህሪ አርሴናል እዛ ጋር የማሸነፊያው መንገድ ኦንጎል እየሆነ የራሱ ተጫዋቾች ኳስና መረብን ለማገናኘት በአለፉት ጨዋታ አርሴናል ካስቆጠረው 6 ጎል 4ቱ የተቆጠረው በተጋጣሚ ተጫዋቾች ነው። ሲቲ ባለፉት ጨዋታዎች ካስቆጠረው ግቦች ውስጥ 15ቱ የተቆጠረው በራሱ ተጫዋቾች ናቸው። አንድም ኦንጎል የለውም። ስለዚህ ይሄ አንድ የማሸነፊያ መንገድ በራሱ ምርት ጥራት ባለው የራስ ግብ የማስቆጠር አቅም። እዛ ጋር ሃላንድ ዛሬ ትናንት አላስቆጠረም። ሲቲ ግን 3 ነጥብ ከሲቲ ግራውንድ ያውም ያለፉትን ተከታታይ ዓመታት የተሸነፈበትን ስቴዲየም ላይ ጣፋጩን 3 ነጥብ ይዞ መጣ። ይሄ ነው አንድ ቡድን በአይደንቲቲ ደረጃ ቡድን ሲያስቆጥር ጨዋታን የማሸነፍ አቅሙ ፔፕ ለዚህ ነው ዩኒክ ሁሌም ሆኖ መሪዎች ላይ ሲተነፍስ ያ ቡድን ላይ ጫና የሚፈጥረው በራሱ ጥንካሬ ወይ ጨዋታዎችን ይሄ ውጥረት ውስጥ ገብቶ ጫና ውስጥ በደንብ ተመልከቱ። በቅርብ ሳምንት ሲቲ ቤት የሚስተዋለው ትልቁ ጥንካሬ ተጋጣሚ ሲቲን መተፋፈኛ ሲያሳጣ በጣም ሶሊድ ሲሆን ለሲቲ እድል ለመፍጠር ፈታኝ በሚሆንበት ጊዜ ሲቲዎች በፍጥነት የሚያደርጉት ከፍተኛ መረጋጋት በራሳቸው የመጫወቻ ክልል ነው። ተጋጣሚ ከበስተጀርባ ያለውን ስፔስ እስከሚለቅ በዛም ካልሆነ ግን ዊንጉ ላይ የሚፈጥረው ከፍተኛ ጫና ሃላንድ ወደ ዊንጉ ይወርዳል፣ ፎደን ወደ ዊንጉ ይወርዳል። አማካዩ አንዱን ሳይድ በደንብ ያጠብቃሉ። በዛ በኩል ፈጣን ተጫዋቾች ኦቨርላፕ እንዲያደርጉ ካልሆነ አማካዮች ፔኔትሬት እንዲያደርጉ ካልሆነ በፈጠሩበት ሳይድ ላይ በኦቨርሎድ ቴክኒካሊ ተጠቅመው ያችን ኳስ ማስቆጠር ልክ ኦማሪ ሃቺንሰን እንዳስቆጠረ የሲቲን የሜዳ ክፍል የማጥቃት የሜዳ ክፍል ካያችሁ 100% የነበረው በራያን ቸርኪ የቀኙ የሜዳ ክፍል ነው። በተደጋጋሚ 4 ኳስ ከማቲያስ ኑኔዝ የተነሱ ኳሶች አደጋ ፈጥረዋል። ያን ጫና አከታትሎ ቀጠለ። ወደ መጨረሻ ደቂቃ እንግዲህ አዲሱ ሱፐርስታር ሲቲዎች አሁን በቅርብ ጊዜ ውስጥ በአጭር ጊዜ ውስጥ ልባቸው ውስጥ መግባት የቻለ እንግዲህ በዘንድሮ ሲቲ በሊጉ ላይ ስኬታማ ከሆነ ዋንጫውን ካሳካ የመጀመሪያው ጥይት ከሃላንድ ከፎደን ጋር እኩል የሚቀመጠው ራያን ቸርኪ ነው። ይሄ ነው አሁን የተጫዋቾች ኳሊቲ ጨዋታን የመለየት አቅም። የራይንደርስን ሚና ተመለከትን፣ የቸርኪ ሚና እስቲ ተመልከቱ። ይሄ ተጫዋች ከምንም ላይ ያስቆጠረ ነው፣ ከምንም ላይ እድል እየፈጠረ በፕሪሚየር ሊጉ በጣም አነስተኛ ደቂቃ ራያን ቸርኪ እስካሁን ድረስ በሊጉ ያደረገው ደቂቃ ብትመለከቱ 640 ደቂቃ ነው። 18 የሊግ ሳምንታት አልፈዋል። ተጫዋቹ ለ2 ወር ከምናምን ከሜዳ ያርቋል። የመጀመሪያ 4 ጨዋታ ተቀይሮ ገብቶ ባሳየው የአካል ብቃት እንቅስቃሴ በጣም የፔፕ ጋርዲዮላ ቡድን ላይ ይሄ እንደ ማሾፍ ጭምር ነው ትችቶች ሲሰነዘሩ የነበረው። ኖቬምበር ላይ ተመለሰ።
በአምስቱ ትላልቅ ሊግ ታይቶ በማይታወቅ ሁኔታ በዚህን ሰዓት በአነስተኛ 640 ደቂቃ ውስጥ 7 የሊግ አሲስት ያደረገ ብቸኛ ተጫዋች ነው። በሁሉም ውድድሮች 12 የግብ ተሳትፎ 50ኛ የሊግ ግቦችን ተሳትፎ በማድረግ ገና በ22 ዓመቱ ሌላ ቁጥር ውስጥ ገብቷል። የራያን ቸርኪ ብቃት ይሄ ተጫዋች እያንዳንዱ ተች አደጋ እየሆነ መጥቷል። አሁን ሲቲ ቤት አንድ የምናነሳው የተለየ ጥንካሬ ካለ ፎደንም ሆነ ቸርኪም ሆነ ቲጃኒ ራይንደርስ፣ ጀሬሚ ዶኩም ሆነ ሳቪኒዮም ሌሎች ተጫዋቾች እድል ይፍጠሩ፣ እድሎች አይባክኑ። ሃላንድ ይገላል። ሃላንድ እድሎችን ካልተጠቀመ እነዚህ ራሳቸው ተጫዋቾች ግቦችን ያስቆጥራል። ይህ አመጣጥ ታዲያ እንዴት ነው ማያስፈራው? አሁን እኮ ሲቲን ሁለተኛ ስለሆነ እንደ ወትሮ መጥቶ ሊጉ አናት ላይ ይቀመጣል የሚል ይሄ ዝም ብሎ በደፈናው የሚነሳ ግምት አይደለም። እንደዛማ ከሆነ እኮ የትኛውም ሊግ ላይ ጥሩ ኮምፒት የሚያደርግ ሁለተኛ ቡድን አንደኛ ላይ ይሆናል ብሎ መገመት ይቻላል። ግን እንዴት ነው የዚህ ቡድን ጥንካሬ መሪው ላይ ካለው ቡድን በተለየ ስታንዳርድ የሚነሳው ካለ ሲቲ ተደጋጋሚ ጥረት አድርጎ ውጤታማ አጨራረስ አለው። አሁን በደንብ አስተውሉ። ትልቁ ሲኩዌንስ ልዩነት ያለው ሲቲ ክሬቲቭ አማካዮች ግቦችን ያስቆጥራሉ። አርሴናል ክሬቲቪቲው ግብ መግደል አልቻለም ያለፈው ጨዋታ። አሁን ትልቁ ልዩነት ይሄ ነው። ባለፈው ሳምንት አንድ ጉዳይ ሳነሳ ነበር፣ አብዛኛው እግር ኳስ ቤተሰብ የተስማማበት የፈርጊ አስተሳሰብ በዘመናዊ እግር ኳስ ውስጥ ቦታ የለውም። አሁን ቤስት አታከር ጨዋታን ያሸንፋል፣ ቤስት ዲፌንስ ዋንጫን ያሸንፋል። ቤስት ዲፌንስ ዋንጫን አያሸንፍ። ቤስት ዲፌንስ ዋንጫን ቢያሸንፍ ኖሮ ያለፉትን 2 ተከታታይ ሲዝን ዋንጫ ማንሳት ያለበት አርሴናል ነው። ለምን? በሁለቱም ተከታታይ ዓመት የዓመቱ ምርጡ ግብ ጠባቂ ራያ ነው። በርካታ ክሊንሺት የጠበቀው አርሴናል ነው። አነስተኛ ግብ ያስተናገደው አርሴናል ነው። አነስተኛ ኤክስጂ ያስተናገደው ቡድን አርሴናል ነው። በሁሉም ረገድ ዲፌንሲቭ አክሽን ካያችሁ አርሴናል ነው። ግን ዋንጫውን ያሸነፉ ክለቦችን ካያችሁ አብዛኛውን ግብ ያስቆጠሩት ሲቲ እና ሊቨርፑል ናቸው። ጨዋታ ላይ በግብ ማርጂን ያሸነፉበትን ልዩነት ብትመለከቱ ሲቲ 2.6 ጎል 3.6 ጎል፣ ሊቨርፑል 3.1 ጎል። በዚህ ሬት ደግሞ ከተመለከታችሁ በ3.1 ግብ በአመቱ መጨረሻ አንድ ቡድን ሊያሳካው የሚችለው ነጥብ በአማካይ ከ86 ነጥብ በላይ ነው። ስለዚህ አምና አርሴናል በጣለው በርካታ ነጥቡም አነሰ፣ 69 ግብ ነው ያስቆጠረው። ሊቨርፑል 89 ጎል አስቆጠረ፣ 84 ነጥብ ይዞ አጠናቀቀ። አሁን በዘንድሮ ሲዝን ካያችሁ አርሴናል 22 ጎል አለው በ42 ነጥብ አንደኛ ነው። ሲቲ ግን 26 ግብ አለው። አሁን ከተመለከትን በቤስት ዲፌንስ ካየን እንደ አርሴናል ክሊንሺት የጠበቀ የለም በርካታ። ነገር ግን የአርሴናል አሁን በዘንድሮ የውድድር ዓመት ደብል ፊገር የሊጉን ጎል እንኳን የደረሰ ተጫዋች የለም። ሲቲ ቤት ግን በደብል ፊገር 3 ተጫዋቾች ደርሰዋል። አሁን ማጥቃት በስተመጨረሻም በዛ የማጥቃት እንቅስቃሴ አንድ ቡድን ፍሬ ባፈራ ቁጥር ማጥቃት ነው ዋንጫ የሚያነሳው። መከላከል፣ ክሊንሺት መጠበቅ የተሻለ ለዋንጫ ያግዛል እንጂ ዋንጫዎችን አያሸንፍ ዘመናዊ እግር ኳስ። ምክንያቱም ካላጠቃ አንድ ቡድን በራሱ ሜዳ ከቆየ እዛው በራሱ ሜዳ እንደቆየ ሌላ ደረጃ ይዞ ነው የሚያጠናቅቀው። ጥንቃቄና ማጥቃት ለአንድ ቡድን የተለያየ ምስል። አሁን ጨዋታው ልክ 1-1 እንደሆነ ፔፕ የራይንደርስ ሚና በሜዳ ውስጥ በደንብ ከተመለከታችሁ ለትራንዚሽን አጋጣሚዎች ቦታዎችን መክፈት ጀመረ። ራይንደርስ እዛ ፖዚሽን ላይ መጫወቱ እና ፔፕን ያሳሰበው ለተጋጣሚ የሚያገኙን የትራንዚሽን ቦታዎችን እየሸፈነ ከመከላከል ይልቅ እነዛ ተጋጣሚዎች የሚጀምሩትን የትራንዚሽን ኳሶች ላይ ጫና መፍጠር እዛው ፋይናል ሰርድ። ከዚህ በፊት አንድ ፕሮግራም ላይ አንስቼ ነበር። ፔፕ ጋርዲዮላ ተጋጣሚ መጀመሪያ የሚያሸንፈው አሁን ጨዋታ በእኩል ውጤት አቻ ውጤት ሊሆን ይችላል፣ ተጋጣሚም እየመራ ሊሆን ይችላል፣ ወይም ሲቲም እየመራ ሊሆን ይችላል።
አንዳንዴ አማካይ አውጥቶ አታኪንግ ሰርድ ተጫዋች ያስገባል ከፊት መስመር። ይሄ የመጀመሪያው ትልቁ ጉዳይ ሳይኮሎጂካል ጌም ነው። ተጋጣሚ ገና ከሜዳው ወጥቶ ለማጥቃት ሲያስብ አዲስ ጉልበትና ኃይል የፊት መስመር ላይ ሲያስገባ ያ ቡድን የበለጠ አዲስ ጉልበትና ትኩስ ጉልበት ሜዳ ውስጥ ስለገባ ወደ ራሱ ሜዳ ሌላ ጥንቃቄ ውስጥ ይገባል። አንደኛው ሳይኮሎጂ። ሁለተኛው ደግሞ የፔፕ ቡድን በባህሪው ረጅም ዓመት ስንመለከት የትራንዚሽን ቡድኖችን መግጠም በጣም ይፈተናል። ጨዋታዎቹ ወይ በጠባብ ውጤት ያሸንፋል፣ ወይ አቻ ያወጣል፣ ወይ ይሸንፋል። እንደ ሌላው ቡድን በሰፊ የግብ ልዩነት ዶሚኔት አድርጎ አያሸንፍ። ስለዚህ የትራንዚሽን መንደርደሪያ ኤሪያዎች ላይ ኦቨርሎድ እየፈጠረ ያ ቡድን እንዳይነሳ ለማድረግ ጥረት ያደርጋል። ሳቪኒዮን ቀይሮ ሲያስገባ የራያን ቸርኪና የሳቪኒዮን ፖዚሽን ካያችሁ ብዙ ስፔስ የለውም። ልክ አንድ እኩል እንዳደረጉ አሁን የማጥቃት ቁጥርን ከፍ አደረገ ተብሎ ሊነሳ የሚችለው አይደል? በሳቪኒዮ ገብቶ ቲጃኒ ራይንደርስ ሲቀየር እና ፎደን ወደ አንደኛው ክንፍ ሲወጣ ቸርኪ ወደ 10 ቁጥር ሲያልፍ ከሃላንድ ጀርባ ተፈጥሯዊ 3 የአታኪንግ ሰርድ ተጫዋቾች ገቡ ተብሎ ነው የሚነሳው። ነገር ግን አጫወቱ እንደዛ አይደለም። ኖቲንጋም ፎረስት ልክ ሲቲ እንዳስቆጠረ የመጀመሪያ ትልቅ እድል የፈጠረው በሆድሰን ኦዶይ በኩል እና በተደጋጋሚ ደብል አፕ እያደረጉ የማቲያስ ኑኔዝ ቦታ ላይ ጫና እየፈጠሩ ነው። ቸርኪ ተመልሶ ማቲያስ ኑኔዝን አያግዝም። የግራ የ8 ቁጥር ሚና ላይ ያለው ተጫዋች ደግሞ ኒኮ ጎንዛሌስ ከቨር እንዲያደርግ እንጂ ፎደንም ራይንደርስም ወደ ግራው ወደ ላይኛው የሜዳ ክፍል እንዲያዘነብሉ። ስለዚህ ቀኙ 8 ቁጥር ላይ ስፔስ ስላለ ኖቲንጋም ፎረስት ያንን ቦታ ፎከስ አደረገ። ወዲያው አማካይ ክፍሉ ላይ ትርፍ ተጫዋች የነበረውን ራይንደርስን ቀየረና ሳቪኒዮን በዚህ በቀኙ የሜዳ ክፍል እንዳስገባ የኖቲንጋም ፎረስት እንቅስቃሴ ተገደበ። በአንዴ ነው የቆሙ። ለምን? መጀመሪያም ታርጌት ያደረጉት የኖቲንጋም ግራ የሜዳ ክፍል፣ የሲቲ ቀኙን የሜዳ ክፍል ነበር። ከዛ ቦታ ላይ የተነሳ ኳስ ነው ኦማሪ ሃቺንሰን ያስቆጠረው። ፔፕ እንዲህ አይነት የታክቲክ ብላት ጨዋታን በአንዴ ባላንሱን ይቀይራል። በእንዲህ አይነት ሪትም ውስጥ የሚገኝ ቡድን ለተጋጣሚ ክፍተት ታይሚንግ ለመስጠት ሽርፍራፊ ሰከንዶችን እንኳን የማሰቢያ ጊዜ አይፈቅድም። ምናልባት ጨዋታው ላይ ያለው የግብ ልዩነት ሰፊ ካልሆነ። አሁን ፔፕ ልክ 1-0 መምራት እንደጀመረ ጥንቃቄ ሊወስድ ሲል የሃይ ፕረሱን የጉልበትና የፍጥነት እንቅስቃሴ በከፍተኛ ሁኔታ የተጠቀሙት ኖቲንጋም ፎረስቶች አድቫንቴጅን አቻ ያደረጉ ተጠቅሙ። ግን ያልቀጠለው ታክቲካሊ ፔፕ ባደረገው ስፔስን በሌላ ቴክኒሻል ተጫዋች ሜዳ ውስጥ ብሎክ አደረገ። ያ ማለት ኳስን እዛ ኤሪያ ላይ በደንብ ከተመለከታችሁ ሳቪኒዮ እንደገባ ኳስ እግሩ ላይ ያቆይ ነበር። ይሄ በነገራችን ላይ ታክቲካሊ የተሰጠው ሚና ነው። ኳሱን እግሩ ውስጥ ባቆየ ቁጥር የዛ ቡድን ግለት፣ ፍጥነት፣ የጀመረው ያ ማጥቃት ቴምቦ እየወረደ ይመጣል። ሲቲስ ከኮንትሮል ውስጥ ቴምቦ ማፍጠን የሚችል ቡድን ነው በባህሪው። ስለዚህ የተገኘውን አጋጣሚ በአዲሱ ሱፐርስታራቸው የረጅም ጊዜ የኬቪን ዲብሮይን ይሄ ልጅ በፍጥነት አዲሱ ዲብሮይን ለመባል እንግዲህ እየተቃረበ መጥቷል። በፕሪሚየር ሊጉ በ644 ደቂቃ 2 ግብ 7 አሲስት ብቸኛ ተጫዋች ነው። ይሄ ተጫዋች በደንብ አስታውሱ፣ በኖቬምበር መጀመሪያ ነው ከጉዳት የተመለሰው። ከዛም በኋላ ነው 7 አሲስቶችን ማድረግ የቻለው። በ5ቱ ትላልቅ ሊግ የትኛውም ተጫዋች አላደረገም እንደዚህ። እንደውም አንድ ስታት ስመለከት ነበር በፕሪሚየር ሊጉ በዚህን ሰዓት 3 ተጫዋቾች ብቻ ነው ክፍት ከሆኑ እንቅስቃሴዎች በ90 ደቂቃ ከፍተኛ እድል በመፍጠር እየመሩ የሚገኙት። አንደኛ ደረጃ ላይ ያለው ራያን ቸርኪ ነው። 3.6 ቻንሶችን በየ90 ደቂቃው ክሬት ያደርጋል። ሁለተኛ ደረጃ ላይ ያለው የሲቲ ተጫዋች ነው ጀረሚ ዶጉ 3.4። ሶስተኛ ደረጃ ላይ የሚገኘው ኦዲጋርድ ነው 2.5። ይሄን ልዩነት ተመልከቱ። ማጥቃት እንዴት ዋንጫን እንደሚያሸንፍ። አሁን ለሚካኤል አርቴታ ትልቁ ፈተና የማንቸስተር ሲቲ አሁን የእግር ኳሱ ቤተሰብ
አንደኛው የሚያሰጋው ሲቲ ብቻ ሳይሆን ሃላንድ ነው ይላሉ። ሃላንድ ጨዋታዎችን እያሸነፈ አይደለም፣ ሲቲ ነው ጨዋታን እያሸነፈ ያለው። ስለዚህ ሲቲ የሃላንድ ጥገኛ አለመሆኑን በቅርብ ሳምንት ማረጋገጫ እየያዘ ነው። አሁን የኖቲንጋም ፎረስት የጨዋታ ልዩነት ራያን ቸርኪ ነው፣ ሃላንድ አይደለም። ስለዚህ ቡድኑ ክፍት ከሆነ እንቅስቃሴ ከማንኛውም ተጫዋች ግብ እያገኘ ነው። ራይንደርስ ለሁለት ተከታታይ ጨዋታ ግብ ካስቆጠረ ከአማካዩም ከአታኪንግ ሰርዱም ይሄ ቡድን ምርት እያገኘ ነው። ስለዚህ ሲቲ በየትኛውም ተጫዋች ግብን ያገኛል። ይሄ ደግሞ በዋንጫ ፉክክር ላይ አንደኛው ጥንካሬ በልዩነት የሚነሳ የአንድ ቡድን አይደንቲቲ ይሄ ነው መለኪያው። ቤስት ዲፌንስ መሆን ዋንጫን አሁንም ደጋግሜ ከዚህ በፊትም ስለው እንደነበር ዋንጫን አያስገኝም። ቤስት ዲፌንስ ዋንጫን ማስገኘት ቢችል 2018 ከሲቲ ያነሰ ግብ ያስተናገደ በርካታ ክሊንሺትን የጠበቀ ቡድን ሊቨርፑል ነው። ግን ሲቲ ያስቆጠረው ስንት ነው? 109 ግብ። ዋንጫውን ሲዝኑ ያውም በሪካርድ ነው ዋንጫውን ያነሳው። ይሄ እንደነዚህ አይነት ጉዳዮች በደንብ በዘመናዊ እግር ኳስ ውስጥ ሊቃኙ ይገባል። የራያን ቸርኪ ሰሞነኛ ብቃት ግን ለሌሎች ክለቦችም ጭምር ስጋት እየሆነ ነው። 7 ኳሶችን በተጋጣሚ የመጫወቻ ቦክስ ውስጥ የነካ፣ 5 ዱዌሎችን ያሸነፈ፣ 4 ክሮሶችን፣ 4 ሙከራ፣ 3 ቻንሶችን ክሬት ያደረገ፣ 2 የተሳካ ድሪብልን፣ 2 ኢላማውን የጠበቀ ሙከራ አድርጎ አንዱን አስቆጠረ፣ 1 አሲስት እዚህ ላይ አካቶበት እንግዲህ በአስደናቂ ሁኔታ ማንቸስተር ሲቲ በፕሪሚየር ሊጉ በክሪስማስ እስካሁን ድረስ በክሪስማስ እና በአዲሱ ዓመት መካከል ካደረጋቸው 11 ጨዋታዎች ምንም አይነት ሽንፈት አስተናግዶ አያውቅም። 9 ድል 2 አቻ ነው የወጣው። ሁለቱም አቻዎች በነገራችን ላይ የተመዘገቡት ከሊቨርፑል ጋር ነው። ሲቲ አስደናቂ ጥንካሬውን የበለጠ በራያን ቸርኪ እያሳየ ነው። እስቲ በሚዲያዎችም በሁሉም ደረጃ ተመልከቱ። ለምንድነው ከአርሴናል ድል በላይ የሲቲ ድል የተጋነነው? ይህን አልጠየቃችሁም እስካሁን? ለምን? ሲቲ ያሸነፈበት መንገዱ ነው። ምክንያቱም የማሳመን አቅም አለው። ያን ጨዋታ ለመግደል ለማሸነፍ የተደረገው ሲስተም አይደንቲካል ሲስተም ነው። ይሄ ሲቲ አውሬ የሚሆንበት አቻ ሆነ። ሲቲ ቤት ውስጥ መደናገጥ የለም። እንዲሁም በእርጋታና በሰከነ ሲስተም ወደ ሪትም ገቡ። ፔፕ ጋርዲዮላ እንግዲህ ታች ላይ የሚያሳየው ሪያክሽን ይሄ የተለመደ ነው በእግር ኳስ። ፔፕ ተጨነቀ፣ ፔፕ እንደዚህ። የእንግሊዝ ሚዲያ እንግዲህ ይቸኩላል እነዛ አይነት ጉዳዮችን ለማንሳት። የዕለቱ አስተላላፊ ኮሜንታተሮችን ፔፕን ከፍተኛ ጭንቀት ውስጥ የከተተው የኦማሪያ ጂንሰን ግብ ታክቲካሊ እንዴት ነው ወዲያው ፍሌክሰብል ሆኖ ይሄ ቡድን በተደጋጋሚ ባደረገው ጫና በፍጥነት ነው አድቫንቴጁን በራያን ቸርኪ በግሩም ግብ ወደ ራሱ ማምጣት የቻለውና 3 ነጥብን ማሳካት የቻለው። በዚህ መሰረት እንግዲህ ራያን ቸርኪ በፕሪሚየር ሊጉ በዘንድሮ ሲዝን በአምስቱ ትላልቅ ሊግ የትኛውም ተጫዋች አድርጎት ማያውቀው በዘንድሮ ሲዝን ውስጥ አንድ ጉዳይም በትናንትናው ጨዋታ ሪካርድ የሰበረበትም ሪካርድ ሳይሆን በአዲስ መልኩ የጻፈበት የ2025 ሲዝን አለ። በዚህ የውድድር ዓመት በግማሽ ሲዝን በ3 ጨዋታ 2 የግብ ተሳትፎ በማድረግ በ3 የተለያዩ ጨዋታ ብቸኛ ተጫዋች ነው። በ3 የተለያዩ 90 ደቂቃዎች ግብና አሲስት ግብና አሲስት ግብና አሲስት። ይሄ ብቸኛ ተጫዋች ያደርገዋል። በ3 የተለያዩ ጨዋታዎች ደግሞ ግብ ማስቆጠር ብቻ ሳይሆን 2 የግብ ተሳትፎ 2 አሲስትም ሊሆን ይችላል፣ 1 ግብ 1 አሲስትም ሊያደርግ ይችላል። ይሄ የራያን ቸርኪ እንግዲህ ይህ ሲዝን አስደናቂ የውድድር ዓመት መሆኑን በድጋሚ እየተመለከትን ነው። እዚህ ጋር አሁንም ደጋግሜ የማነሳው ይሄ ተጫዋች ከኖቬምበር ወር በኋላ ወደ ሜዳ የተመለሰው የመጀመሪያ ጊዜ ታስታውሳላችሁ፣ ወልቭስ ላይ ያስቆጠረና የቶትናሙ ጨዋታ ሲቀየር ሁላ ድምፅ ነበር፣ ከፍተኛ የተቃውሞ ድምፅ። ከዛን ለረጅም ጊዜያት ከሜዳ ራቀ። ኖቬምበር ላይ ተመለሰ። ቸርኪን ማን ያቁም? አሁን ፔፕ ከዚህ ተጫዋች እየተገለገለበት ያለው ቴክኒክ በሁለቱም እግሩ ይጫወታል።
አይለይም። እንደውም አንድ ጊዜ ኦፕታ ስታት አውጥቶ 50.4 ቀኙ 49.6 ግራው ብሎ ነው ያወጣው። ግራው 50.4 49.6 ቀኝ እግሩ የተወሰነች ፐርሰንት ወደ ግራው እግሩ ያደላል የሚል በጣም ጥቂት ፐርሰንት እና አንድ ሪከርድ ግን አምና ኬቪን ዲብሮይነ በሲቲ ቤት በ6 ግብና 8 አሲስት ነው ማድረግ የቻለው። ዘንድሮ ራያን ቸርኪ 6 ግብና 9 አሲስት ማድረግ ችሏል። ገና 18 ጨዋታ ነው በሊጉ በሁሉም ውድድሮች እንግዲህ ባደረጋቸው ጨዋታዎች። ስለዚህ ራያን ቸርኪና ማንቸስተር ሲቲ ከፔፕ ጋርዲዮላ ጋር በመሆን አስፈሪ ግስጋሴያቸውን ቀጥለዋል። 2 ተከታታይ ሳምንት መሪነቱን የነካካው ፔፕ 3ኛ እድል ካገኘ ይመራል ብላችሁ ያን ቦታ እንዲያው ተመልሶ ወደ 2ኛነት ይመለሳል ብላችሁ ታስባላችሁ? ይሄ ከባድ ነው። የፔፕ አመጣጥ ዩኒክ የሚያደርግባቸው መንገዶች በጣም ሰፊ ነው። ለምሳሌ በደንብ በትናንትናው ጨዋታ ከተመለከታችሁ የአሽኮር ግራቪዲዮልና የሩቢን ዲያዝ ጥምረት እኮ ሳናስበው በሊጉ ለተከታታይ ሳምንት አስደናቂ ጥምረት እያሳዩ ነው። የሁለቱ ሴንተር ባኮች ቅንጅት በዲፌንስ በኩል ከተመለከትን ለምሳሌ ሩቢን ዲያዝ የቀድሞ አይነት ባህሪ 8 ኳሶችን ከራሱ የመጫወቻ ክልል ክሊር በማድረግ ከቪላ ጋር 9 ጊዜ በማድረግ ሪካርድ ነው። አሁን ደግሞ 8 ጊዜ የአሽኮር ግራቪዲዮልም 8 ጊዜ ከትናንትና ከኖቲንጋም ፎረስት ጋር ከአርሴናል ጋር ነበር 9 ኳሶችን ክሊር ማድረግ የቻሉ ሴንተር ባኮች ከረፍት በፊትና ከረፍት በኋላ ያቺ ያቻነት ግብ እስከምትቆጠር ድረስ በማንቸስተር ሲቲ ላይ ኖቲንጋም ፎረስት ጫና በፈጠረበት አጋጣሚ የተሻለ ዲፌንሲቭ አክሽን ሲያሳዩ ነበር። ለማንኛውም ግን ሲቲና ፔፕ አስፈሪውን አመጣጥ የበለጠ በተብላላና በተቀናጀ ሁኔታ እያንጸባረቁ ነው። ይህን ማንቸስተር ሲቲ ለማስቆም ከላይ ያለው ቡድን የሚካኤል አርቴታ አርሴናል የግድ በራሱ ጥንካሬ መቀጠል አለበት። አለበለዚያ ፔፕ ለ3ኛ ጊዜ የመሪነት እድል ካገኘ ቦታውን ይለቃል የሚል ምንም አይነት እድል ለሰከንዳት አይተውም። አይደለም የመልቀቅ እድል በዚህ ጃንዋሪ እና አንቷን ሴሜኒዮን ጨምሮ አንድ ሴንተር ባክ ወይ አንድ ፉል ባክ ከአማካይ ጋር ለማስፈረም ሌላ 180 ሚሊዮን ፓውንድ ከቡድኑ ቀጥተኛ ባጀት አግኝቷል። ትናንትና ደጋፊው አጠገብ ሄዶ ያሳየው ሪያክሽን ደግሞ ሌላ ምላሽ ሌላ መልክ አለው። ስለዚህ የፔፕ ጋርዲዮላ ማንቸስተር ሲቲን አሁን የበለጠ መፍራት ያስፈልጋል። በተለይ በቴክኒካል ተጫዋቾች መታገዙ የበለጠ ሲቲን አስፈሪ ያደርገዋል። ለማንኛውም ግን የራያን ቸርኪ አስደናቂ ብቃት እንደቀጠለ ነው። የፔፕ የድል ጉዞ በአማረ ሁኔታ እንደቀጠለ ነው። ለአርሴናል አሁንም የበለጠ ስጋት የሚሆን ብቃት ሲቲ ግራውንድ ላይ ማሳየት ችሏል። ፔፕ ቸርኪ ሲቲ በአስደናቂ ውጤት ጣፋጩን 3 ነጥብ ይዘው የተመለሱበትን ቸርኪ የሊጉ ምርጡ የ10 ቁጥር ተጫዋች መሆኑን በድጋሚ ያረጋገጠበትን ድረ ጨዋታ ግምገማ በዚህ መልኩ ተመለከትን። እስቲ 4ኛው በተአምር የተጠናቀቀው ደግሞ የኦሊ ዋትኪንስ ሱፐር ሳብ የሆነበትን የስታንፎርድ ብሪጁን ድራማ በተመለከተ አጠር ያለ ቆይታ የምናደርግበትን ፕሮግራም ከዚህ በመቀጠል ይዘን እንመጣለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ ድጋፋችሁን በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፋችሁ ያስፈልገናል። ድጋፍ አድርጉ። በቼልሲ ጨዋታና በቪላ መካከል የተደረገውን ይዘን ተመልሰን እንመጣለን። ሰላም ቆዩ።